በነገር ክርስቶስ ላይ የምናምነውና የምናስተምረው አምላክ ስጋ ሲሆን ወይም ቃል ስጋ ሲሆን በፍጹም ተዋህዶ ሁለቱ አካላትና ሁለቱ ባህሪያት ስለተዋሃዱ ከተዋህዶ በኋላ ደግሞ መነጣጠል መጠፋፋት የሚባሉት ነገሮች ስለሌሉና ባለመነጣጠል ውስጥ ባለመጠፋፋት ውስጥ በአንድነት ጸንቶ ለዘላለም የተዋሃደ ከመሆኑ አንፃር ልክ እመቤታችን ይሁንልኝ ብላ የመላእኩን ብስራት ተቀብላ የእግዚአብሔርን ቃል በማህፀኗ የዕለት ጽንስ ሆኖ ከተጸነሰባት ወይም ተዋህዶ ከተፈጸመባት ቅጽበት ጀምሮ እስከ ዘላለም ድረስ ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይግባውና አንድ አካል አንድ ባህሪ ስለሆነ በዚህ አንድ አካልና አንድ ባህሪነት ውስጥ ደግሞ መነጣጠልና መከፋፈል እንዲሁም መጠፋፋት ስለሌለ አንዱ በአንዱ ነው እንጂ የሚነገረው ስጋው ይሄን አደረገ አምላክነቱ ወይ ደግሞ መለኮትነቱ ደግሞ ይሄን አደረገ ብለን ነጣጥለን አንናገርም። በነገረ ክርስቶስ ላይ እንደሚታወቀው ሁለት አይነት አስተምህሮ አለ። የመጀመሪያው ኦንቶሎጂካል ክሪስቶሎጂ የምንለው ነው። አጠቃላይ ባህሪያቱን የምንናገርበት ጠቅላላ የምንናገርበት ሲሆን ፈንክሽናል ክሪስቶሎጂ ደግሞ ክርስቶስ ያደረጋቸውን እያንዳንዱን ግብራት ወይም ስራዎቹን በተመለከተ የምንናገርበት ጊዜ አለ። ስንናገር ግን በተለይ እዚህ ፈንክሽናል ክሪስቶሎጂ ላይ ለምሳሌ አሁን ተአምራት ሲሰራ ከሞት ሲነሳ ሌሎች ብዙ አይነት ድንቅ ስራዎችን ሲያደርግ አምላክነቱ ይሄን አደረገ፣ ሲራብ ሲጠማ ሲደክም ሲነሳ ሲያንቀላፋ ሲያዝን ሲተክዝ ደግሞ ሰውነቱ ወይም ደግሞ ስጋው ይሄን አደረገ ተብሎ በዱዋሊዝም ወይ ደግሞ በተነጣጥሎሽ አይነገርም። ባይሆን ግን ምንድነው እሱ በተዋህዶ ወይም ይሄ በቅዱስ ቄርሎስ የነገረ ክርስቶስ አስተምህሮ በሚያፊዛይት ክሪስቶሎጂ ማለት ነው እንዴት አድርገን የምንገልጠው አምላክ በስጋ ይህን ታምራት አደረገ፣ አምላክ በስጋ እንደዚህ አደረገ፣ አምላክ በስጋ ይህን ስራ ሰራ እንላለን። ስጋ በመለኮት ደግሞ ይህን ነገር አደረገ ብለን ሁለቱን አዋህደን በምትባለው የተዋህዶ ማሳያ ፊደል ነው የምንናገረው። ቀድሞ ወንድማችን ጸሎትም እንደተናገረው እቺን በሌሎች ንስጥሮሳውያን በራሳቸው መንገድ ቢተረጉሙትም እኛ ግን እንደነ ቅዱስ ቄርሎስ እንደነ ቅዱስ ዮሐንስ አፈወርቅ የመሳሰሉት ቅዱሳን የቤተክርስቲያን አባቶችና ሊቃውንት በተዋህዶ ምልክትነት እንዳስቀመጡት በዛ መልኩ ነው የምንናገረው። ስለዚህ አሁን ወንድማችን ሪፎርምድ እንዳነሳው በምድር ላይ ጌታችን በተመላለሰበት በስጋ ወራት ያደረጋቸውን ነገሮች ለስጋ ሰተን አይደለም የምንናገር። ምክንያቱም ስጋማ ጥንቱንም የሚራብ ነው የሚጠማ ነው የሚደክም ነው የሚነሳ ነው። ባይሆን ግን ስጋ ቢራብልን ኖሮ አንድንም፣ ስጋ ቢጠማልን ኖሮ አንድንም፣ ስጋ መከራ ቢቀበልልን ኖሮ አንድንም። ነገር ግን አምላክ በስጋ በተዋህዶ ማለት ነው በለበሰው ስጋ በተዋህደው ስጋ መከራን ተቀበለ ብለን እንናገራለን። ልክ እንደማ ከተባለ እንደ ሐዋርያው እንደ ቅዱስ ጴጥሮስ ሐዋርያ ቅዱስ ጴጥሮስ በአንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ ይናገራል። እንዲሁም ደግሞ በዛው በአንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ክርስቶስ ስለ ሁላችን በስጋው መከራን ተቀበለ ይላል። እዚህ ጋር ክርስቶስ ሲል እንደ ንስጥሮሳውያን ስጋን ብቻ እየጠራ ሳይሆን አጠቃላይ ተዋህዶ ስግው ቃል ወይም ኢንካርኔት ወርድ የሚለው ነውና ስለዚህ ስግው ቃልን በአንድነት እንናገራለን እንጂ ገንጥለንና ነጥለን ወይም ደግሞ ሁለቱን ባህሪያት ተነጣጥለው የሚነገሩ አይደሉም። በተዋህዶ ነው የሚነገረው ለማለት ፈልጋለሁ። አመሰግናለሁ። የሚጎድል ነገር ካለ ወንድማችን ጸሎት ብትጨምር ደስ ይለኛል። ናይ በቂ መልስ ተሰጥቷል። እንደው እሺ ሌሎች ማን ነው ጸሎት መቀጠል ፖሊካርፕስም አለ ወይ ካለ ይቻላል። እሺ ጨርሱና ጥያቄ እንቀጥላለን። አንድ ማለት አጠናክረዋል ጥያቄ ትክክል እየሳቸው አንተን ተመርኩዘው ስለሆነ ያብራሩት አንተ ደግሞ ብትመልስ ደስ ይላል። አንተ በተናገርከው ላይ ነው ማብራሪያ የሰጡት። እሺ አዎ አይ እኔ ለሳቸው ምንድነው ባጭሩ እንዲሉኝ የፈለኩት ምንድነው ስለዚህ በኢየሱስ ክርስቶስ ሕይወት ላይ በምድር ላይ በነበረበት ዘመን አገልግሎት ኤክሰልቴሽን እና ሂዩሚሌሽን የምንለው የመክበር ጊዜና ዝቅ የማለት ጊዜ ላይ ራሱ መለኮታዊነትን እንዴት ነው የምታብራሩት? ለምሳሌ በምድር ላይም ዝቅ ማለቱ እኛን መነጠል የሚለውን አታምጡት። እኛ መነጠል አይደለም እያለን ያለን የነጠልን አይደለም። አምላክ ሰው አምላካዊ ባህሪ ግን እያለን አምላክ ሰው ነው የሞተው አምላክ ሰው ነው የሞተልን አምላክም ሰውም ስለሆነ ነው ሄዳለው ሰው ብቻ ነው የሞተው እያለን አይደለም። የሚያስታርቀን አምላክ ከራሱ ጋር የሚያስታርቀን ሰው ስለሆነ ደግሞ
መካከለኛ ነው፣ ሰዋዊነት ስለጨመረ ማለት ነው። ልክ ካህን ነው ምናምን እያልን እንቀጥላለን። በሰው መሳያዊ ነገሩን እናወራለን። አሁን ለእኔ ጥያቄ የሆነብኝ ወይንም ጥያቄ አድርገን እኛ ማቅረብ ካለብን የምናቀርበው በምድር ላይ በነበረበት ዘመን አገልግሎቱ የሂሚሌሽን ጊዜው ላይ መለኮታዊነት በምን መልኩ ነው የሚብራራው? በኦርቶዶክስ አስተምህሮት ሂሚሌሽን ማለት ዝቅ ባለበት ጊዜ ሰው በሰብአዊነቱ ምክንያት ዝቅ ብሏል፣ ሰው ሆኗል ብለን እንላለን። ይሄ የመለኮት ባህሪ ዝቅ ማለትም ነው ወይ? አብሮ ለመለኮት ባህሪ ይሰጣሉ ይዝቅታ እያልኩ እየጠየቅኩ ያለሁት ዝቅታና ከፍታ ወይም ደግሞ የቃል ርደትና የስጋ እርገት የሚባሉት ሐሳቦች በትክክል ቢብሊካል በሆነው አስተምሮ መሰረትና በሊቃውንቱ ትርጓሜ ነው ከተባለ የተፈጸመው መቼ ነው የሚል ጥያቄ ሊያስነሳ ይችላል። እንግዲያውስ እንደዛ ከሆነ እነዚህ ሁለት ዝቅ ማለትና ከፍ ማለት የተከሰቱት እኛ ፍጡራን ወይም ደግሞ የሰው ልጆች መርምረን ልንደርስበት በማንችለው በጣም ረቂቅ እና ጥልቅ በሆነው በሚስጥር ወይም ደግሞ በሚስጥረ ተዋህዶ ጊዜ ነው። ምክንያቱም በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ወንጌላዊ ጽፍልን ምን አለ? ቃል ስጋ ሆነ አለ፣ ጸጋና እውነትን ተመልቶ በእኛ አደረ አለ። ይህ ሚስጥር የተፈጸመው ደግሞ መልአኩ ቅዱስ ገብርኤል ከእግዚአብሔር አብ ዘንድ ተልኮ ለእመቤታችን ብስራትን ባበሰራት ጊዜ ሆኖ እሷ ደግሞ ይሁንልኝ የሚለውን የፈቃዷን ወይ ደግሞ የነፃ ፈቃዷን ቃል ኮንፌስ ባረገችበት ጊዜ ይህንን ቃሏን መሰረት አድርጎ እግዚአብሔር ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የዕለት ጽንስ ሆኖ በማህፀኗ ተጸንሷል። ምን ማለት ነው? ተዋህዷል ማለት ነው። ማን ከማ ከተባለ ቃል ከስጋ ጋር ፍጹም ያለመነጣጠል ያለመጠፋፋት ተዋህዷል። ልክ በተዋህደበት ጊዜ ቃል ጥንቱኑ ክቡር ነው፣ ክብርም የባህሪው ነው። ቃል ማለት መለኮት ነው። መለኮት ደግሞ የከበረ ነው። ክብሩን ከየትም ከማንም አላመጣውም። በባህሪው የከበረ ነው። ክብርም ባህሪያዊው ክብሩ ነው። ስጋ ደግሞ እንደሚታወቀው ደግሞ የኛ ስጋ በኃጢአት ምክንያት በቀዳማዊ አዳምና በእናታችን በሔዋን ምክንያት ተዋርዷል። ከጸጋው ከክብሩ ከልዕልናው ወድቋል። በነገራችን ላይ አምላክ ስለኛ ሲል ተዋረደ ሲባል መራብ መጠማቱ ምናምን ነገር ሳይሆን እሱ በኋላ የሚመጣ ነገር ነው። ፍጹም ሰው ሆኖ የኛን ሰውነት መንሳቱ ራሱ ለአምላክ ሂዩሚሊቲ ወይም ደግሞ ዝቅ ማለት ተብሎ ይነገርለታል። ምክንያቱም ቅዱስ ዳዊት በመዝሙሩ ታስበው ዘንድ ሰው ምንድነው እያለ እንደተናገረው ማለት ነው። የሚጠፉ ሰው ክብሩን አላወቀም የሚጠፉ እንስሶችን መሰለ ብሎ እንደተናገረው ክብር ነበረን፣ ክብራችንን አጣን በገዛ እጃችን። ስለዚህ ክብሩን ያጣውን የሰው ልጅ ስጋ ያ ክቡር የሆነው መለኮት ሲዋሃደው ዝቅ አለ ይባላል። ከበረ የሚባለው ስጋ ደግሞ አስቀድሞ ክብር የሌለው ወይ ደግሞ ክብሩን አጥቶ የነበረው ስጋ ክቡር ከሆነው ከቃል ጋር ወይም ከመለኮት ጋር ሲዋሃድ ከበረ ይባልለታል። ስለዚህ ክብር የማን ነበረ? የቃል። ውርደት የማን ነበረ? የስጋ። ሁለቱ ሲዋሃዱ የቃል ክብር የነበረው ወይ ደግሞ የቃል ሀብት የነበረው ክብር ለስጋ ተነገረለት፣ የስጋ ውርደት የሆነው ደግሞ ለቃል ተነገረለት። ስለዚህ ከበረም ተዋረደ ወይ ደግሞ ዝቅ አለ የሚሉት ቃላቶች በተዋህዶ ጊዜ የሚነገሩ ናቸው። አንዱ ከአንዱ ልክ ቅዱስ ቄርሎስ እንቲ አሁ ለቃል ኮነ ለስጋ ወእንቲ አሁ ለስጋ ኮነ ለቃል ብሎ ኤክስቼንጅ ኦፍ ፕሮፐርቲ እንዳለ በተናገረበት አንቀጽ ነው የምንረዳው ማለት ነው። ስለዚህ ዝቅ ማለቱ በተዋህዶ ጊዜ ፍጹም ሰው መሆኑን የሚያሳይ ነው። ከበረ የሚባለው ደግሞ ክብር አጥቶ የነበረው የኛ ስጋ ከቃል ጋር በመዋሃዱ ምክንያት የቃልን ክብር ክብሩ አድርጎ መክበሩን ከፍ ከፍ ማለቱን የሚናገር እንደሆነ ልናውቅና ልንረዳ ይገባል። ምናልባት ሐሳብን አግኝቸው ከሆነ እግዚአብሔር ይስጥልኝ። ቴንኪው። አንድ አረፍተ ነገር ብናገር እስቲ ያችን አረፍተ ነገር ልክ ነው ብላችሁ ታስባላችሁ? በኦርቶዶክሳዊ እይታ ለምሳሌ ቃል አምላክ የሆነው ቃል በስጋው ወራት ወይም በምድር ላይ ልክ ነው። ጥሩ በቃል በሎጎስ ስለሆነ ክብሩ በሎጎስ ምክንያት ስጋ ከበረ እንዲህ የሚለው እንስማማለን። ጥያቄ ግን በምድር ላይ በነበረ ጊዜ እንዲህ ብንል እንዲህ አይነት አረፍተ ነገር ብንጠቀም ልክ ነው ወይ ነው? ለምሳሌ ኢየሱስ ክርስቶስ ወይንም ቃል በስጋው በምድር ላይ ምክንያት መለኮታዊ ባህሪው ዝቅ ሳይል ማለት ነው። የመለኮታዊ ባህሪ ዝቅታ ሳይኖረው በስጋው ምክንያት
በምድር ላይ ዝቅ ብሎ ነበረ ብንል አረፍተ ነገሩ ልክ ነው በእናንተ እይታ ማለት ነው፣ በኦርቶዶክሳዊ እይታ? ምናልባት ካልተሳሳትኩኝ ትንሽ የሚቆራርጠን ነገር ስላለ ሐሳብህን ከሳትኩት ታስቆመኛለህ። ነው ትክክል አይደለም ሐሳቤ ትለኛለህ። የተረዳሁት ነገር ቢኖር መለኮት የመለኮታዊ ክብሩን ወይም ደግሞ ልዕልናውን ሳያጣ ወይም ሳይጠፋ ከስጋ ጋር በመዋሃዱ ምክንያት ዝቅ አለ ወይም ደግሞ ተዋረደ የሚለው ቃል ትክክል ነው ወይ ይመስለኛል አይደል? ጥያቄህ ግን ልክ ነው። በቃ እቺ ነኝ ጥሩ አረፍተ ነገር ነው ያደረጉልኝ። እንደዚህ ተብሎ ግን በዚህ ዝቅታ መለኮታዊነት ግን ሳይዋረድ ማለት ነው፣ ዝቅ ሳይል በስጋዊ ባህሪው ምክንያት ነው ዝቅ ያለው ማለት እንችላለን። አዎ ምንም ጥርጥር የለውም። ቅድምም ሳብራራ የነበረው ሐሳብ እኮ ይህንን ነው። መለኮት ዝቅ ማለት ባህሪ የለውም። ጥንቱኑ ወይም በባህሪው ከፍታና ክብር የሚስማማው ነው። ክብሩም የባህሪው ነው። የጸጋ ወይ ደግሞ እንደው ከሌላ ከጊዜ በኋላ ያገኘው ሳይሆን በስጦታ መልክ የተበረከተለት ሳይሆን ክብር የባህሪው ነው። በባህሪው ክቡር ነው። እግዚአብሔር ወይም ቃል መለኮት ክቡር ከመሆኑ የተነሳ ዝቅታ አይነገርለትም። እኛን ስለማዳን ግን ክብር አጥቶ የነበረውን ስጋችንን የራሱ አድርጎ ሲዋሃደው ከተዋሃደው ከስጋ የተነሳ ዝቅ አለ፣ ተዋረደ፣ መከራን ተቀበለ ተብሎ ይነገርለታል። ክቡር የሆነው መለኮት። በዛው አንጻር ደግሞ ስጋችን ደግሞ ምንም እንኳን አስቀድሞ በአባታችን በአዳም ምክንያት የተዋረደ በኃጢአት የጎሰቆለ ቢሆንም ከመለኮቱ ጋር ስለተዋሃደና የመለኮትን ክብሩ ስላደረገ ከበረ፣ ከፍ አለ፣ ከስልጣን ሁሉ በላይ ያለውን ስልጣን አገኘ ተብሎ ይነገርለታል። ይህ ሁለቱም ግን አረፍተ ነገር የሚነገረው በተዋህዶ ወይም አዋህደን ነው ማለት ነው። ምናልባት ሐሳቤን አግኝተው ከሆነ አሁን ግን እዚች ጋር ትንሽ የአረፍተ ነገሯ ላይ ትንሽ ለወጡብኝ። ጥሩ መተው በእኔ እይታ ምንድን የሆነው የመጀመሪያው አረፍተ ነገር እስማማበታለሁ። ምን ማለት ነው? በስጋ ባህሪው በሰብአዊነቱ ምክንያት ዝቅ አለ፣ ተዋረደ እንልና ለምንድን ነው መልሰን ኦልሬዲ እኮ በመለኮታዊነቱ ምክንያት የከበረ ነው። በመለኮታዊነቱ ምክንያት ግን የከበረ ነው። ይሄ ወረደ የምንለው ጌታ በሰብአዊነቱ በመለኮታዊነቱ ግን የከበረ ከአባቱ ጋር የሚስተካከል ስግደትን የሚቀበል ነው። መልሰን ትንሽ ሴንቴንሱ ቢስተካከል ብዬ የምለው ሰብአዊነቱ ደግሞ አሁን ለባህሪ የተሰጠ፣ ቅድም ለአካሉ ነበር የተሰጠ። ለአካሉ ወረደ አልን በስጋው። አሁን ግን ለስጋው ለባህሪው ሌላኛው ባህሪ ተሰጠና ከፍ አለ። ለምን ይባላል? ኦልሬዲ ፐርሰኑ በባህሪው ከፍ ያለ ነው። በማን? በመለኮታዊነቱ። በሰብአዊነቱ ግን ዝቅ ብሏል ካልን በኋላ መልሰን መለኮታዊነቱ የፐርሰኑ ስለሆነ ኦልሬዲ የከበረ ነው በመለኮታዊ ባህሪው። ያንን የመለኮታዊ ባህሪ ለምንድን ነው ለስጋ መልሰን ለሰብአዊ ባህሪ ሰተን ሰብአዊ ባህሪ ደግሞ ከፍ አለ የምንለው ነው? እዚህ ጋር ሐሳቤን አግኝተውት ከሆነ የመጀመሪያውን አረፍተ ነገር እስማማለሁ። በሰብአዊነቱ ምክንያት ዝቅ አለ እንስማማለን። ግን በሰብአዊነቱ ምክንያት ዝቅ አለ ስንል በመለኮታዊነቱ ምክንያት ዝቅ አለ እያልን አይደለም። ከአባቱ ከመንፈስ ቅዱስ ጋር አንድ ነው በመለኮታዊነቱ። ይሄ መለኮታዊነት ግን ለስጋ ተሰጥቶ ስጋውም ከፍ አለ ለምን ይባላል? ምክንያቱም ሰብአዊነትን ስጋን ለሰብአዊነት ሳንነጣጥል ሳናዋሃድ አይደሉ የምንጠራው። ሐሳቤን አግኝተውት ከሆነ እውነት ለመናገር መጀመሪያ አካባቢ የተናገርከው ነገር ላይ ብዙም አልተረዳውም ሐሳብህን። ወይ ባጭሩ የምታስረዳኝ ከሆነ ወይም በጥያቄ መልክ የምታስቀምጥልኝ ከሆነ እሰየው። ምናልባት የተረዱት ሰዎች ካሉ አጠር አድርጌ፣ ሌላም መምህርም ካላችሁ ችግር የለውም፣ ግን አጠር አድርጌ ላስረዳ። እርሶ በጣም ጥሩ አድርገው እያብራሩ ስለሆነ የተስማማንበት አረፍተ ነገር አለ። መጀመሪያ የተናገርኩት ወልድ ጌታችን ኢየሱስ ክርስቶስ በሰብአዊነቱ ምክንያት ዝቅ አለ እንላለን፣ ወይንም በሰብአዊ ባህሪ ምክንያት ዝቅ አለ። አሁን እዚህ ጋር ዝቅታውን ተቀብለናል፣ ሂዩሚሌትድ ሆኗል። ደግሞ በትንሣኤ ኤግዘልት ያደርጋል ወይንም ከፍ ይላል ብለን እናምናለን ማለት ነው። ተስማማል። እዚሁ ጋር ግን እኛ የምናምነው ነው። እዚሁ ጋር በሰብአዊ ባህሪው ዝቅ ብሎ እያለ ደግሞ
በመለኮታዊ ባህሪው ግን ይመለካል። አምላክ ነው። ዝቅ ያለበት ምንም ነገር የለም። አምላክ ስለሆነ ማለት ነው። ለምንድን ነው ሰብአዊ ባህሪው እዚህ ጋር ለፐርሰኑ ነው ሁለቱንም ባህሪ ገንዘብ አድርገን የሰጠነው? በመለኮታዊነቱ አምላክ ነው፣ የከበረ ነው። በሰብአዊነቱ ደግሞ ሰው ነው፣ ዝቅ ብሏል። በዛ ወቅት ከአባቱ ጋር እኩል ይጠራል፣ ከአባቱ ጋር እኩል ይመለካል፣ ኃጢአትን ያስተሰርያል። በምድር ላይ አምላክ ነው። በሰውነቱ ደግሞ ዝቅ ብሏል፣ ሰው ስለሆነ ማለት ነው። እዚህ ጋር ሰውነቱ ለፐርሰኑ ነው የሰጠነው። ዝቅ ያደረግነው ፐርሰኑን ነው በሰውነቱ። ኢየሱስ ምን አለ? ወልድ ዝቅ አለ ነው ያለ። ለምን? በሰብአዊነቱ ምክንያት። በዛው በባህሪ ምክንያት በመለኮታዊ ባህሪ ምክንያት ደግሞ ምን አለን? ወልድ አምላክ ነው ብለን ነው ያወራን። አምላክ ሰው ስንል ማለት ነው። ለምንድን ነው አሁን እዚህ ጋር የመለኮታዊ ባህሪ which is የፐርሰኑ የወልድ ገንዘብ የሆነው ለስጋዊ ባህሪ ለምን ይሰጣል? ከዛ እዛው ሞመንት ላይ ደግሞ ስጋው የከበረ ነበረ እንዴት ይባላል ነው። የከበረውማ ወልድ ነው። ለምን? መለኮት ስለሆነ። የተዋረደው ለምን? ሰው ስለሆነ ነው የምንለው። ሁለቱ ባህሪ የአካሉ ናቸው፣ የገንዘቡ ነው። የማን ነው? የጌታ ነው። ስለዚህ የእሱ ከሆኑ ለምንድን ነው በጎን ወደ ጎንዮሽ ወስደን ባህሪን ለባህሪ የምንሰጠው የሚል ጥያቄ ነው። ሁለተኛዋ መጀመሪያ ላይ ተስማምቻለሁ። በሰብአዊነቱ ወርዷል ስላሉ ተስማምቻለሁ። በመለኮታዊነቱ እዛው አለ ስለተባለ እንስማማለን። ሊገባኝ የማልችለው ወይንም ጥያቄ የሚያስነሳብን በመለኮታዊነቱ ምክንያት ሰብአዊ ኔቸር ደግሞ በምድር ላይም የከበረ ነው ብሎ የከበረ ጊዜንና ማለት የዝቅታን ጊዜንና የእርገትን ጊዜ መቀላቀል አይሆንም ወይ ነው እያልኩ ያሉት። አግኝተውኝ ከሆነ እሺ፣ አሁን አግኝቻለሁ ሐሳብህን። ጥያቄውን ለመመለስና አንተም መልሱን እንድትረዳኝ ግን በአንተ ሳይድ በኩል ያለውን ነገር ግልጽ እንዲሆንልኝ አንድ ብቻ ጥያቄ ልጠይቅህና እሱን ባጭሩ ስትነግረኝ እኔ ወደ መልሱ ሄዳለሁ። ኢየሱስ ክርስቶስ ወይ ደግሞ ስጋው የጌታችን ስጋ ከበረ ብለህ የምታስበው ወይም አንተ የምታውቀው የጌታችን ስጋ የከበረበት ሞመንት የትኛውን ነው ብለህ የምታምነው? አምላክ ሰው ሲሆን ነው ወይንስ ከሞት ተነስቶ ሲያርግ ብለህ ነው የምታምነው? አምላክ ሰው ሲሆንማ ራሱን ባዶ አደረገ። ልክ ትንሣኤ ሙታን ሲሆን ሪዘረክሽን ከመስቀል በኋላ የሰው ልጅ ከበረ ብለን ነው የምናምነው። የዝቅታ የሂሚሌሽን ጊዜ አለው መጽሐፍ ቅዱስ። ዝቅ ያለበት ሰው በመሆኑ ምክንያት ዝቅ ያለበት ጊዜ አለ። ልክ ሰው ሲያርግ ግን ወደ ሰማይ ሲያርግ ከበረ እንላለን። እናንተ ሲወለድ ከበረ ካላችሁ ምን የቱ ጋር ነው ሂሚሌሽኑ? ኢየሱስ ክርስቶስ ስለ ሰው ልጅ ዝቅ አለ፣ ተዋረደ፣ ሞተ፣ ተገፋ የምንለው በምንድን ነው ነው? እቺን ልመልስና እስቲ እርሱ የሸወሰው። እሺ ለምን መሰለህ ወንድማችን ይሄንን ጥያቄ የጠየቅኩህ በንግግራችን መካከል ልዩነታችን ምኑ ጋር እንደሆነ በትክክል ማወቅና አድሬስ ማድረግ ስላለብኝ ነው። ኤኒዌይስ አሁን እንደተናገርከው ነው። በእናንተ ሳይድ አሁን እንደተረዳሁት ከሆነ ከመልስህም አምላክ ሰው ሲሆን ወይም ቃል ከስጋ ጋር ሲዋሃድ ዝቅ አለ፣ ተዋረደ ተብሎ የሚነገርለት ጊዜ የሚጀምረው ሰው ከመሆኑ ጊዜ ጀምሮ ነው። ስጋ ግን በመለኮት ወይም በቃል ከበረ የሚባለው ፍጹም ሰው ሆኖ ወይም ከቃል ጋር ተዋህዶ በዚህ ምድር ላይ ከነበረበት ጊዜ ጀምሮ ሳይሆን ብዙ ስራዎችን ከሰራ ያ ማለት ከ30 ምናምን ዓመት በኋላ ሞቶ ተነስቶ ወደ ሰማይ ሲያርግ ነው የሚል አይነት ነው እሳቤ በእናንተ በኩል ያለው። እኛ ኦርቶዶክሳውያን ደግሞ ጥንታውያን የቤተክርስቲያን አባቶችን ትርጓሜ መሰረት ባደረገ መልኩ ለምሳሌ በጣም በነገረ ክርስቶስ ላይ ከፊት የሚጠቀሰው ታላቁ አባታችን በረከቱ ይደርብንና ቅዱስ ቄርሎስ እንደነገረንም ሆነ በተዋህዶ ጊዜ ለምሳሌ የቅዱስ አትናቴዎስን ማየት እንችላለን። በተዋህዶ ጊዜ የቃል ወይም የመለኮት ሀብት የሆኑት በሙሉ ለስጋ ይነገርለታል። የስጋ የሆኑት ሀብት ሁሉ ደግሞ ለቃል ይነገርለታል። ይህ የሚሆነው ደግሞ በታላቁ ምስጢር በተዋህዶ ምክንያት ነው። ስለዚህ ክብር የአምላክነት ባህሪ ነው ወይ ደግሞ ሀብት ነው። ዝቅታ ወይም ደግሞ መዋረድ ደግሞ የስጋ ሀብት ነው ወይ ደግሞ መገለጫ ነው። ልክ እነዚህ ከፍ ያለው ቃልና ዝቅ ያለው ስጋ በአንድነት ሲዋሃዱ የመለኮት ክብር ለስጋ፣ የስጋ ዝቅታና መዋረድ ደግሞ ለመለኮት ሆኖ ግን ባለመነጣጠልና ባለመጠፋፋት ውስጥ በአንድነት ይነገርላታል። ስለዚህ
ምን እንላለን? ስግው ቃል ከበረ፣ ስግው ቃል ተዋረደ እንላለን። መከራ ሲቀበል ስጋው ብቻ ሳይሆን ስግው ቃል ወይም ኢንካርኔት ወርድ ራሱ መከራችንን ተቀበለ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተነሳ ብለን እናምናለን። ስለዚህ እኛ ስጋ ከበረ የምንለው ልክ ሲጸነስ ነው። ልክ ሲጸነስ ምን ማለት ነው? የባህሪ ክብር ያለው ቃል ከስጋ ጋር በተዋሃደባት ቅጽበት ፍጥረት ሁሉ ሊመራመረው በማይችልባት በዛች ቅጽበት ውስጥ እግዚአብሔር ክብሩን ከስጋ ጋር አዋህዶ ያንን የተዋረደውን ስጋ አከበረው። በተዋህዶ ምክንያት ነው በነገራችን ላይ ያከበረው ብለን እናምናለን። ከዚህም የተነሳ የኛ ነገረ ክርስቶሳዊ አስተምህሮ የስጋ ክብር መቼ ይጀምራል ከተባለ በጊዜ ጸኒስ ነው ወይ በተጸነሰ ጊዜ በተዋህዶ ጊዜ ከበረ ብለን እናምናለን። ከዛ በኋላ ግን ጌታችን ፍጹም ሰው ፍጹም አምላክ ሆኖ በዚህ ምድር ላይ በተዋህዶ በተመላለሰበት ጊዜ መከራ ተቀብሏል፣ ሞቷል፣ ተቀብሯል፣ ያን ሁሉ አድርጓል። ስለ መዳናችን የሚያስፈልገውን ሁሉ አድርጓል። ኤኒዌይስ ልዩነታችን እኛ በጽንስ በእመቤታችን ማህፀን ውስጥ ሲጸነስ ወይም ቃል ስጋ ሲሆን ክብርም ውርደትም በዛችው ጊዜ ተፈጽሟል ብለን እናምናለን። ምክንያቱም ለመለኮት ሰው ከመሆን የበለጠ ሌላ ውርደት ሌላ ዝቅ ማለት ስለሌለ ማለት ነው። ሌላው ሁሉ የሚከተለው መራብ መጠማት ሰው ከሆነ በኋላ ነው። ዋናው መዋረድ ወይ ዋናው ዝቅታ በነገር ሁሉ እኛን መሰለ የተባለው ሰው ከመሆኑ የተነሳ ስለሆነ የእናንተ ደግሞ ኖ ካረገ በኋላ ነው የከበረው የሚል ነው። ስለዚህ የኛ ኦርቶዶክሳዊ አስተምህሯችን ይህ ነው ለማለት ነው። ስለዚህ ምንድነው የምንለው? ለምሳሌ የእናንተን አረዳድ ኢየሱስ በምድር ላይ አምላክ መለኮታዊ ባህሪ ተዋርዶ ነበር ነው የምንለው ማለት ነው። በሰውነቱ ምክንያት በእናንተ በሰው አምላክ ውርደት አይስማማውም ወይ ደግሞ ሊዋረድ አይችልም። በተዋሃደው ስጋ ግን ተዋረደ ብለን እናምናለን። በተዋሃደው ስጋ ምክንያቱም በተዋሃደው ስጋ ተዋረደ ብለን እናምናለን። በባህሪው ግን ውርደት አይስማማውም ክብር እንጂ። ስለዚህ በተዋሃደው ስጋ አማካኝነት ተዋረደ እንላለን። ስጋ ደግሞ በተዋሃደው ቃል ምክንያት ከበረ ብለን እናምናለን። አዎ እሱ ጋር አሁን ልክ ነው። እሱ ሴንቴንሱ ነው ለኛ ይሄ ቃሉ እኛ እኮ አምላክ ዝቅ ብሏልና አምላክ ዝቅ ግን ያለው በሰብአዊ ባህሪ ምክንያት ነው ነው የምንለው። አምላክ አይደለም አምላክ አልነበረምም የሚል የለም። አምላካዊ ባህሪ ዝቅ አይልም ነው የምንለው። ሰብአዊ ባህሪ ደግሞ ዝቅ ብሎ ነበረ። ከዛ ሰብአዊ ባህሪው ደግሞ ምን ብሏል? ሲያርግ ከበረ። ምክንያቱም ኦልሬዲ አምላካዊ ባህሪው ሎጎስ ስለሆነ ቀድሞ ነው ሲወለድ። በነገራችን ሪፎርም ይቅርታ አድርግልኝና በመሃል ስለገባሁኝ አምላክ ዝቅ ያለው በሰብአዊ ባህሪው ወይም በሰብአዊ ማንነቱ ሲጸነስ ነው ብለህ ካመንክ በዛው መስመር ደግሞ ስጋ ግን የከበረው ወይም ደግሞ ሰብአዊነት ግን ከፍ ያለውና የከበረው ሲያርግ ነው የሚለው ነገር ላይ እንዴት ነው ቅደም ተከተላዊ ነገር አይሆንብህም ከቆይታ በኋላ? ምክንያቱም ክብር የአምላክ ነው ካለን ወይም የቃል ነው ካለን አት ዘ ሞመንት ደግሞ ከስጋ ጋር ሲዋሃድ ክብሩን ዝቅ ካደረገ ወይም ደግሞ ዝቅታ ከተነገረለት ያ ከቃል ጋር የተዋሃደው ስጋስ በዛች ሞመንት ውስጥ ከበረ ቢባል ምን ነው ስህተቱ የሚሆነው? ጥሩ ነው። አሁን እዚህ ጋር እኛ ዝቅ ያለበት ምክንያት አስቀመጥና ከሰው መሆኑ በሰው መመላለሱ መጎዳቱ ሰፈር ማድረጉ መራቡ እነዚህን እስከ መስቀል ሞቱ ድረስ የታዘዘ ሆነ ይላል። ለአባቱ ፍጹም ሰሚት አድርጎ ታዘዘ ይላል። ይሄ ማለት ግን ዲቫይን ኔቸሩ ቆመ፣ ዲቫይን ኔቸሩ ተቋረጠ፣ መለኮታዊ ባህሪው አልነበረም አብሮት እያልን አይደል። አምላክ ነው፣ በዘላለም አምላክ ነው፣ ሊተው አይችልም። ይሄ አምላክ የሆነው ራሱ ቃል ራሱ ወልድ አካሉ ማለት ነው ፐርሰኑ ሰው ሆኗል። ሰው ሲሆን በሰብአዊ ባህሪው ዝቅ ብሎ ነበረ። ሂዩሚሌሽን አለ፣ ዝቅታ ነበረው። ኤክሰልቴሽን አለ፣ የከበረ መጽሐፍ ቅዱስ ላይ ባሉት ክፍሎች መሰረት ማለት ነው። የሰው ልጅ በትንሣኤ ሙታን ምን ብሎ በቃ ተነስ፣ ካሁን በኋላ ሰፈር አያደርግም በሰብአዊነቱ ማለት ነው። ስለዚህ ያ ዝቅታ ዘመን ስለ ኃጢአታችን የተከፈለው ዋጋ ባለበት ጊዜ በሰብአዊነቱ ምክንያት ዝቅ አለ እንላለን። በዛው ሞመንት ግን በዛው በምድር ላይ በሚመላለስበት ጊዜ ግን አምላክ ነው፣ ዝቅታም አይመለከተውም። ምክንያቱም አምላካዊ ባህሪ ዝቅ ስለማይል ጌታ ነው፣ አምላክ ነው፣ ከአባቱ ጋር አንድ ፈቃድ ነው ያለው፣ አንድ ጌታ ነው። ይሄ ጌታ ሰብአዊ ባህሪው ሲከብር ወይም ሰብአዊ ባህሪው
ከፍ ሲል አሁን ሊገባኝ ያልቻለው ጥያቄ የፈጠረብኝን ነው የምነግሮት በእርሱ አነጋገር ውስጥ ማለት ነው። በመለኮታዊ ባህሪው ለስጋ ተሰጠና ስጋዊ ባህሪው ከበረ አሉኝ በኢንካርኔሽን ጊዜ። በዛው ሞመንት ዲቫይን ኔቸሩ በስጋዊ ባህሪ ምክንያት ሂዩሚሌትድ ሆኗል ከተባለ በዛው ሞመንት ባህሪው ነው አሁን ዝቅ ያለው የምንለው መለኮታዊው ባህሪው ራሱ። ለምክንያቱም ዲቪኒቲን መለኮታዊነትን ለሰባዊነት ሰጥተን ሰባዊነቱ ከበረ አለን እዛው ኢንካርኔሽን ላይ። እዛው ሞመንት ላይ ኢንካርኔሽኑ ምን አምጥቷል ተባለ? ዲቪኒቲን ዝቅ ማለትን አምጥቷል ካልን መለኮታዊ ባህሪ ዝቅ ይላሉ ኔቸራሊ ማለት ነው። በኔቸሩ የመለኮታዊ ባህሪ አንደኛ የወልድ መለኮታዊ ባህሪ የወልድ ብቻ ብለን አንልም፣ የስላሴ ባህሪ አንዱ ስላሴ የምንጠቅስበት ነው። በዚህ በስላሴ ባህሪው ከአባቱ ጋር በፈቃድም በስልጣንም በምንም አንድ ነው፣ አይለዋወጥም፣ አንቼንጀብል ለዘላለም ያው ነው። ሰባዊ ባህሪ ግን በመምጣቱ ምክንያት ራሱ ወልድ ዝቅ ብሏል። ያው ራሱ ወልድ ደግሞ ሰባዊ ባህሪው በትንሣኤ ምክንያት ከፍ ከፍ ብሏል፣ ከብሯል። አሁን ሊፈርድ ነው የሚመጣው። በቃ አሁን ግሎሪፋይድ ነው። ያችን የዝቅታ ጊዜ መጽሐፍ ቅዱስ ይነግረናል ብለን እኛ እናምናለን። ያ ለሰው ልጅ የተከፈለ ዋጋ ግን ያ ዋጋ የሚታሰበው ወልድ ቢከፍለውም ወልድ ቢሆንም ያንን ዋጋ የከፈለው ያንን ሊከፍል የቻለው ግን አምላክ የሆነው ወልድ በሰባዊ ባህሪው ምክንያት ነው። ወርዙ ዋጋው የሚለካው ትንሣኤ ወይንም ማዳኑ የሚለካው የከፈለው ፐርሰን አምላክ ስለሆነ ነው፣ ሰው ብቻ ስላልሆነ ነው። ግን ያንን ሊከፍል የቻለው በሰባዊ ባህሪው ምክንያት ነው። መለኮታዊ ባህሪ አይሰቀልም፣ አይሞትም። ለዛ ነው ቅድም አንድ ነገር አንስቻለሁ። መለኮታዊ ባህሪን አብረን ዝቅ ካደረግን ወይንም አብረን የምንሰቅል አብረን የምናነሳ ከሆነ ሁለተኛ መቶ ክፍለ ዘመን ላይ የነበረ ሁለተኛው ክፍለ ዘመን ላይ ወይንም በ200 ዓመተ ምህረት አካባቢ የነበረ ፓትሪፓሽኒዝም የሚባል ሄሬሲ አለ። አባትም አብሮ እናንተ ትላላችሁ እያልኩ አይደለም። አባትም አብሮ ሰፈር አደረገ ሰው ቢል ምንድን ነው ስህተቱ? ምክንያቱም እያወራን ያለ ነው መለኮታዊ ባህሪ ዝቅ አለ በስጋ ምክንያት ስላለን ማለት ነው። ሐሳብህን አግኝቼዋለሁ ወንድማችን። ምናልባት ከፈቀድክልኝ በቀጥታ ወደ መልሱ ሊሄድና እኔ ብቻ መድረኩን እንዳልይዘው እድል ለሌሎች ወንድሞች ብሰጥ ደስ ይለኛል። ሪፎርምድ ድምጼ ይሰማል? ምናልባት እንድንደማመጥ። ይሰማል፣ በደንብ ይሰማል። እሺ፣ በጣም አመሰግናለሁ። ባጭሩ እኔ ጥቂት ነገር ልበልና ወንድሞች የሚጨምሩበት ነገር ካለ ይጨምሩበታል። አሁን መጨረሻ ላይ ካነሳኸው ነገር ብንጀምር ፓትሪፓሽን ወይ ደግሞ አባትም መከራን ተቀበለ የሚለው በጥንታዊቷ ቤተክርስቲያን እንዲሁም እኛም የጥንታዊቷ ቤተክርስቲያን አካልም ከመሆናችን አንጻር እንዲህ የሚል አስተምህሮ የመናፍቃን ስለሆነ ውጉዝ ከማአሪዎስ ብለን ነው የምናወግዘው። እንዲህ የሚባል የክርስትና አስተምህሮም የለም። ከዘመናት በኋላ ጠላት ዲያብሎስ የዘራው እንክርዳድ ትምህርት ወይም የኑፋቄ ትምህርት እንደሆነ ሁላችን እናውቃለን እናምናለንም። ስለዚህ እኛ ስንል ምንድነው እሱ መለኮት በአንዱ ባህሪው ሶስት አካላት አሉ ብለን እናምናለን። ከሶስቱ ስሉስ አካላት መካከል እግዚአብሔር ወልድ ወይም ቃል በተለየ አካሉና በተለየ ግብሩ ፍጹም ሰው ሆኖ መጣ ብለን እናምናለን። መለኮት አይከፈልም፣ መለኮት አይነጣጠልም። ነገር ግን በአንዱ መለኮት ውስጥ ካሉት ሶስቱ አካላት መካከል አንዱ አካል እግዚአብሔር ወልድ ወይም ቃል በተለየ አካሉና በተለየ ግብሩ ከአብና ከመንፈስ ቅዱስ በተለየ አካሉና በተለየ ግብሩ ፍጹም ሰው ሆኖ መጣ ብለን እናምናለን። ከዚህም የተነሳ ቃል ክብር ባህሪው ነው። ቃል ማን ነው? ለቃል ክብር ባህሪው ነው። ምስጋና ባህሪው ነው። ልዕልና ባህሪው ነው። ባህሪው የከበረ ልዑል የሆነ ነው ማለት ነው። ያ ቃል ደግሞ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ይልና ደግሞም ቁጥር 14 ላይ ቃልም ስጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ የሚለውን የነገረ ስጋዌ ወይም የነገረ ተዋህዶ የሚስጥረ ተዋህዶን ቁልፍ ቃል ያስቀምጣል። በዚህ ጊዜ ቃል ጥንቱን በዘላለም ውስጥ የከበረ ሆኖ እያለ ክብሩን ሳያጣ በቃልነቱ ክብሩን ሳያጣ ክብር የሌለውን ስጋችንን በመዋሃዱ ምክንያት ቃል በስጋ ዝቅ አለ ተብሎ ይነገርለታል። ቃል በስጋ ማን ነው? በቃልነቱ አይደለም። ቃል በቃልነቱ ሳይሆን ቃል በተዋሃደው የሰው ስጋ ዝቅ አለ። ቃል በተዋሃደው የሰው ስጋ መከራን ተቀበለ። ቃል በተዋሃደው የሰው ስጋ ሞተ ተብሎ በምትለው ነገር በምትለው የአያያዥ ፊደል ይነገርለታል። ቃል በስጋ ማለት ነው። በዚህችው ሙመንት ይህችን ሙመንት ፍጡራን ተመራምረን ወተን ወርደን የማንደርስባት ግብረ አምላካዊ ግብረ መንፈስ ቅዱስ የሆነች በጣም ረቂቅ ነች። ከህሊናት ሁሉ በላይ ነች። በምንም አይነት መንገድ አናውቀውም። ይህች በማትታወቀው ጊዜ ውስጥ ደግሞ ልክ አምላክ ሰው ሲሆን ደግሞ ሰው ደግሞ አምላክ ሆኗል። ወይ ደግሞ የሰውነት ባህሪያችንና አካላችን ከመለኮት ባህሪና አካል ጋር ተዋህዷል ብለን እናምናለን። ከዚህም የተነሳ የቃል ሀብት ሁሉ የቃል ክብር ለስጋ ሆኗል። የስጋ ውርደትና ዝቅታ ደግሞ ለቃል ሆኗል ብለን እናምናለን። ይሄ የቤተክርስቲያናችን መሰረታዊ ትምህርት ነው እንጂ ቆይቶ ስጋ የከበረ አይደለም። እንደዛ ከሆነ ክርስቶስ በምድር ላይ አንተም እንዳልከው እንደው አምላክነቱ እንዳለ ሆኖ ነገር ግን የከበረው ከትንሣኤ በኋላ ሲያደርግ ነው የሚል አይነት አመለካከት አላችሁ። እንደዛ ከሆነ ክርስቶስ በምድር ላይ ክብር አልነበረውም ያሰኝብናል። ምክንያቱም ክብር ከሌለው ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ በማይታበለው አማናዊ አንደበቱ ጌታችን ይናገራል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ልብ አድርጉ። ጌታችን ይህንን ቃል የተናገረው ከሞትና ከትንሣኤው በኋላ አይደለም፣ ከሞትና ከትንሣኤው በፊት እንጂ። ግን ሲናገር ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የሚወጣ አይደለም ያለው። የወደፊት አንቀጽን በሚያሳይ ከሰማይ ከወረደው በቀር ወደፊት የሚወጣ ማንም የለም አይደለም ያለው። ልክ እንደተደረገ እንደተፈጸመ አድርጎ ምንድን ያለው? ከሰማይ ከወረደ በቀር ወደ ሰማይ የሚወጣ ማንም የለም ይልና እርሱም አለ በሰማይ የሚኖረው የሰው ልጅ ነው አለ። በጣም ጥሩ። አሁን እዚህ ጋር አንድ ጥያቄ እናንሳ። ወንድማችን ምናልባት ሐሳባችንን በትክክል ለመረዳዳት ዕውቀትን ሼር ለመደራረግ ያህል ነው ይህን ጥያቄ የምጠይቀው። ጌታችን ይህን ሲናገር የሰው ልጅ በየት ነው ያለው? በምድር ወይስ በሰማይ? የጌታችን ይህን ሲናገር የሰው ልጅ በየት ነው ያለው የሚለው ጥያቄ ምን ሰብአዊነቱ ለማለት ነው ብለው ሊሉኝ ፈልገው ነው? ሰብአዊነቱ የት ነው ያለው ለማለት ነው? ምክንያቱም የሰው ልጅ ሲል ሰብአዊነቱን ብቻ ነው የሚወክለው ብለው ነው የሚያስቡት። ብቻ አንተ በምትረዳው አድርገውና እኔ የሰው ልጅ ነው ያልኩት። ምክንያቱም ጌታችንም ራሱን የሰው ልጅ እያለ ስለሆነ የሚጠራው በዚህ ስፍራ ላይ የተናገረው የሰው ልጅ ስለሆነ ያለው የሰው ልጅ የት ነው የሚኖረው ያለው በዛች ሞመንት ጌታችን ሲናገር እሱን እንድመልሰው የሰው ልጅ ብሎ ሲል ለማወቅ የፈለኩት የሰው ልጅ የሚለው ቃል ኢየሱስ ክርስቶስ የሰው ልጅ ብሎ ሲል ሊናገር የፈለገው ሰብአዊ ባህሪውን ነው ወይስ ራሱን ፐርሰኑን የሰው ልጅ ሊል የፈለገው ነው? የት እንዳለ ነግሮት ማለት ነው። የኔን እንትን ተውና እኔ በማምነው ልናገር። እኔ በማምነው ከሄድኩኝ ምንድነው የምንለው እኛ ኢየሱስ የሰው ልጅ ስላለ ሰብአዊ ባህሪውን ብቻ ሪፈር እያደረገ ማለቶችን አይደለም። ምክንያቱም መለኮታዊ ባህሪው አንድም ቀን ከሰብአዊ ባህሪው ተነጥሎ አያውቅም። ምን ማለት ነው? ኢየሱስ ክርስቶስ በሰማይ የሚኖረው የሰው ልጅ ስላለ ሰብአዊነት ሰማይ መሄድ አለበት ማለት አይደለም። መለኮታዊ ባህሪውም የሱ ስለሆነ ማለት ነው። በምድር ላይ በሚመላለስበት ጊዜ ኢየሱስ የሰው ልጅ ራሱን ብሎ ሲጠራ ሰው ብቻ ነኝ ለማለት አይደለም፣ የሰውም ልጅ ስለሆነ ነው። ስለዚህ የሰው ልጅ በሰማይ ያለው
ከሰማይ የመጣ ወይም በሰማይ ያለው የሰው ልጅ ከመለኮታዊ ባህሪው ተነጥሎ አያውቅም። አሁንም በእርገቱን ጊዜ በምድርም በነበረ ጊዜ ከመለኮታዊ ባህሪው አይነጠል። ስለዚህ መሬት ላይ በሰማያዊ ባህሪ በነበረ ጊዜ ከመለኮታዊ ባህሪውም አልተነጠለም። ባረገም ጊዜ ከመለኮታዊ ባህሪው የተነጠለ አይደለም። ስለዚህ ኢየሱስ ይህንን ሲናገር የሚናገረው ስለ ራሱ በሰማይ መኖር ነው ማለት ነሰሰርሊ በአስገዳጅ ሁኔታ ስጋው ወይንም ሰብአዊ ኔቸሩ የሚባለው ሂውማን ኔቸር ወደ ሰማይ እስከሚወጣ ድረስ መጠበቅ የለበትም፣ ተነጥሎ ስለማይነገር ማለት ነው። እርሱ ይህንን ሀሳብ ያመጡት ምናልባት የት ነው ያለው ሲሉኝ የሰው ልጅ ያለው እዚህ መሬት ላይ ተቀምጦ ያለውን ባህሪውን ከሰማይ አለ ለማለት ነው ብለው የሚሉኝ ከሆነ ያስረዱ። እሱን መጀመሪያ ማወቅ ፈልጋለሁ። የሰው ልጅ የሚለውን ሲናገር ሰብአዊ ባህሪ በሰማይ አለ ለማለት ነው ሳያርገና እያለ ነው ብላችሁ ከሆነ የምታምኑት እሱን ማወቅ ፈልጋለሁ። ቀደምም ስለተነሳ እንደ አይነት ሀሳብ ማለት ነው። እኛ እንደዛ አይደለም። ሰብአዊ ባህሪ ሰማይ ባይሄድም እዚህም እያለ ከመለኮታዊ ባህሪ ተነጥሎ አያውቅም። ስለዚህ ምን ይላል ወልድ? በሰማይ ያለው የሰው ልጅ ቢል በሰማይ ያለው የሰው ልጅ ነው። ሲያርግም እዚህም እያለ አምላክ ሰው ስለሆነ ማለት። ስለዚህ የሰው ልጅ ስፔሲፊካሊ አንዱን ባህሪ ለማውራት ብቻ ሳይሆን የሚጠቀመው ራሱን ለመግለጽ የሚጠቀመው ብለን ስለምናምን ማለት ነው። ግልጽ ነው መልሴ? በትክክል ጉዳዩን ለመረዳት እስቲ እንደዚህ አድርገን ሾርትሊ እናየው እና አሁን ለምሳሌ ቃሉ ምንድን ነው የሚለው? ከሰማይ ከወረደው በቀር ነው የሚለው። ወንድማችን ሪፎርምድ አሁን እዚህ ጋር ጌታችን ሲናገር ከሰማይ ከወረደው በቀር ስለሆነ ያለው ከሰማይ የወረደው ማለት ነው። ለቄን ሰምተኛል? ሪፎርምድ ኢኮ አደረገብኝ፣ ይቅርታ አንዴ ድገሙ። አሁን በዮሐንስ ወንጌል ምዕራፍ 3 ቁጥር 13 መሰረት ጌታችን ስለራሱ ሲናገር ምን አለ? ከሰማይ ከወረደው በቀር ብሎ ተናግሯል። በመጀመሪያው አንቀጽ ላይ ማለት ነው። ከሰማይ ከወረደው በቀር ሲል ከሰማይ የወረደው ማን ነው ብለህ ታምናለህ? እቺ ሾርት ሊመልስልኝና ከዛ እንቀጥላለን። ክፍሉን በትክክል ካየ ነው ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አይደል የሚለው። ከሰማይ ከወረደው በቀር ከሰማይ አንድ ያንብቡልኝ። ከሰማይ ከወረደው በቀር ወደ ሰማይ የወጣው የሰው ልጅ ነው ይላል አይደል? በሰማይ ያለው የሰው ልጅ ነው። ከሰማይ ከወረደው በስተቀር በሰማይ የሚኖረው የሰው ልጅ ነው ይላል ክፍሉ በግልጽ። ስለዚህ አሁን የመጀመሪያው አንቀጽ ላይ ነው የኔ ጥያቄ እንድትመልስልኝ፣ ሾርት ላይ እንድትመልስልኝ። የመጀመሪያው አንቀጽ ከሰማይ የወረደው ማን ነው? እሱን ነው። ከሰማይ የወረደው የሰው ልጅ ነው ልንል እንችላለን፣ አምላክም ነው ልንል እንችላለን። በዚህ ክፍል ላይ የሰው ልጅ ነው ሲባል ሰብአዊ ባህሪ ለማለት ብቻ አይደለም እያልኩ ያለሁት። እንመጣለን። ሪፎርምድ በመጀመሪያ ከሰማይ ከወረደው ስለሆነ ጌታችን የተናገረው ከሰማይ የወረደው ማን ነው? ምንጩ ሰማይ የሆነው መገኛው ሰማይ የሆነው ማን ነው? ራሱ ወልድ ነው፣ አምላክ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። እሺ፣ የተጠየቁት ጥያቄ እንደዚህ የሚል ነው። በሰማይ የሚኖረው የሰው ልጅ ነው ሲል እርሱ እዚህ ሆኖ ነው ያለው ነው አይደል? ሀሳቡ እዚህ መሬት ላይ ሆኖ ስላለ በሰማይ የሚኖረው የሰው ልጅ ነው አለ ነው ጥያቄ። መልሱ በእኛ መረዳት ነው። ልክ ነው፣ አልተሳሳትኩም አይደል? ወንድማችን ሪፎርም እንትን ነው ጉዳዩን በተገቢ ሁኔታ ለመመልከት እህታችን ግሬስ ከስር ጥቅሱን ጽፋልናለች እና እስቲ የኔ ጥያቄ የመጀመሪያው አንቀጽ ላይ ስለሆነ ነው። አንድ በአንድ ካየነው በኋላ ሾርትሊ ርዕሱን ማን ነው ቦታውን ለሌሎች ሰዎች ለመልቀቅ ያህል ነው የቸኮልኩት። ለዛ ነው። እሺ ተረዳኝ። ስለዚህ አሁን ጌታችን ሲናገር ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ሙሉ ጥቅሱ ይሄ ነው። እኔ አሁን ከሰማይ የወረደው ማን ነው? በመጀመሪያ ሾርትሊ እገሌ ነው በለኝ። አምላክ ነው። ሎጎስ ቃል ቃል ሰው ሆነ። እሺ በጣም ጥሩ። እዚህ ጋር ሰውነት አለ። ከሰማይ ሲወርድ ሰውነት አለበት ወይም ሰዋዊ ባህሪ ያለበት? እንዲህ አይ
ሎጎስ ቃል ሲሆንማ በቃ ቃል ሆነ፣ ኢንካርኔት አደረገ፣ ሰው ስጋ ሆነ፣ በእኛ መካከል ገባ አደረ። እሺ በጣም ጥሩ። ስለዚህ ፒውር ወይ ፍጹም አምላክ ብቻ ነው እንጂ ሰውነት ባህሪ የሰውነት ባህሪ የሌለበት ፍጹም አምላክ ነው ከሰማይ የወረደው እያልከኝ ነው። ልክ ነኝ? ፍጹም አምላክ ምንድነው? ፍጹም ሰው የሌለበት መለኮታዊ ቃል ነው ስጋ ይሆን። ግልጽ ነው። ያ ማለት ቃልነቱን ሳይለቅ ማለት ነው። እሺ ቀጥሎ ደግሞ ምን ይላል? ወደ ሰማይ የወጣ ይቅርታ ጥቅሶ ኦኬ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ወደ ሰማይ የወጣው ማን ነው? ሰው ነው ወይ ሰዋዊ ማንነት ባህሪ ያለው ነው ወይንስ አምላክነት ብቻ? አሁን እዚህ ጋር ነው ኩቺ ነች። የመጀመሪያው አንቀጽ ከተባባን ሁለተኛው አንቀጽ በሰማይ የሚኖረው የሰው ልጅ ሲል ሁለት ምርጫ ነው ያለን። እኔም ማምኖ ልንገሩት ሁለት ምርጫ አለው እዚህ ጋር ይህን ክፍል ለመተርጎም። አንደኛው አይ በሰማይ የሚኖረው የሚለው ላይማ እንመጣለን፣ ሶስተኛ ሴንቴንስ ላይ እንመጣለን። አሁን ግን ወደ ሰማይ የወጣ የምትለውን ብቻ ወደ ሰማይ የወጣ ክፍሉ እኮ ወደ ሰማይ የወጣ ማንም የለም ነው። እሱ ነው ያው ራሱ ነው። ማንም ወደ ሰማይ የወጣው ማን ነው? እንዴት አልገባኝም፣ ይቅርታ። ወደ ሰማይ የወጣ ሲባል ስለራሱ ነው የሚያወራው። ስለማን ነው ካሉኝ ነው ወይም ደግሞ አምላክነት ብቻ ያለው ቃል ነው ብለኸኛል። ምክንያቱም ገና ሰው አልሆነምና ወረደ እያወራን ስለሆነ ከዚያ ደግሞ መልሶ ደግሞ ጌታችን ከሰማይ ከወረደው በቀር ብሎ ብቻ አያቆምም። ቀጥሎ ደግሞ ምን እንደሚለው ወደ ሰማይ የወጣ ማንም የለም ብሎ ነው የሚናገረው። ወደ ሰማይ የወጣው ማን ነው? ምክንያቱም ቅድም ፒውርሊ አምላክ ብቻ ነው ከሰማይ የወረደው ብለናል። ምክንያቱም ስጋ በሰማይ አለ ልንል አንችልም። እህታችን ያሚም ከስር በኮሜንት ደጋግማ እያነሳች ነው። እኔ በምንም ተአምር ከሰማይ ስጋ መጥቷል ወይም ወርዷል ብለን ክርስቲያኖች፣ እውነተኛ ክርስቲያኖች እንደዚህ ብለን አናምንም። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ደጋግሜ ስጠቅሰው እንደነበረ ቃል ምንጩ ሰማያዊ ነው፣ ዘላለማዊ ነው። ስለዚህ ወይ ደግሞ ከሰማይ ነው። ስለዚህ ከሰማይ ወረደ የምንለው ቃልን ነው። ኦኬ እዚህ ጋር ከተስማማን ወደ ሰማይ የወጣ ማንም የለም ብሎ የተናገረው ቨርስ ላይ ስንሄድ እንትን ላይ ቃል ላይ ስንሄድ ወደ ሰማይ የወጣው ቃል ብቻውን ነው ወይንስ ማነው ስጋ ብቻው ነው ወይስ ሁለቱም ተዋህደው ነው? ወደ ሰማይ አረገ የምንለው ወልድን ራሱን ቃልን ነው፣ ነጥለን አይደለም ግን አረገ የምንለው። ምክንያቱም በእኛ አስተምሮት ልናገር በወንጌላውያን አስተምሮት ወይንም በቄልቄዶን ቻልሰደናዊ ቲንኪንግ ውስጥ የኢየሱስ ክርስቶስ ስጋ ወይንም ሰብአዊነት ቢያርግም ቢሞትም ዝቅ ቢልም ከፍ ቢልም በምድር ላይም ሆነ በሰማይም ቢሆን ከመለኮቱ ተነጥሎ ነበር የምንልበት ቦታ የለንም። ግን የሚያርገው ስጋ ነው። ኦብቪየስሊ ወደ ላይ ወጣ የሚባለው ስጋው ነው የሚያርገው። ግን ምድርም እያለ ከማረጉም በፊት ሳያርግም በፊት አርጎም ቢሆን አንድም ቀን ከስጋው ነጥለን አንጠራውም። መለኮት ከስጋው ተነጥሎ አያውቅም። በሁሉ ስፍራ ያለው መለኮት ከስጋው ተነጥሎ አያውቅም። ከራሱ ስጋ ማለት በሰማይ ያለ በምድር ከነበረው ስጋው ተነጥሎ አያውቅም። ግልጽ ነው። ስለዚህ ማን ነው ያረገው ሲባል መለኮትነት ወደ ሰማይ ያረገ አይደለም የምንለው። ማረግ መውረድ የሚሉት ቃላት ራሱ የሚሰሩት ለባህሪው ለስጋዊ ባህሪ ነው። ስለዚህ ስጋዊ ባህሪው ሲያርግ ከመለኮታዊ ባህሪ ግን እየተነጠለ ነው ማለት አንችልም። ምክንያቱም የባህሪው እንደዛ ስላልሆነ በክርስቶስ ውስጥ ፍጹም አምላክ ፍጹም ሰው ነው ብለን ስለምናምን ማለት ነው። ግልጽ ነው። ምናልባት መልስ ነው እሱ ጥሩ ነው። ጥሩ ስቴትመንት ላይ የተጠቀምከው። ደጋግመህ ግን ስለማይነጣጠል አለመነጣጠሉን ነው እየነገርከኝ የነበረው። ግን እኔ አሁን ጥያቄ የነበረው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ስለሚል ከሰማይ የወረደው ቃልን ነው አልከኝ። ኦኬ እሺ፣ ወደ ሰማይ ሲወጣ ማን ነው ስልህ ደግሞ እስቲ እንደዚህ አድርጌ ልጠይቀው። ወደ ሰማይ የወጣው ቃል ነው? አሁን በስሙ እንጥራው፣ ከባህሪ ሳንነጥል በስሙ እንጥራው ካልን ወልድ ነው ወደ ሰማይ የወጣው፣ እግዚአብሔር ነው ያደረገው።
እሱማ እግዚአብሔር ወልድ ነው። ግን አሁን ነገረ ክርስቶስን እያብራራን ስለሆነ ነገረ ክርስቶስ ወይም ተዋህዶን እያብራራን ስለሆነ እንትናችን ዲያሎጋችን ግልጽ እንዲሆን ነው ጥያቄ የምጠይቅ። ሾርትሊ ያረገው ቃል ነው ቃል ብቻውን ፒውርሊ ፍጹም አምላክ የሆነው ቃል ብቻ ነው። እንደዛ አንልም። ቃሉ አሁን ወደ እናንተ እንደዛ አንልም ማለት ነው። ስለዚህ የሚያርገው ማለት ስጋ ፍጹም ሰው ፍጹም አምላክ እንድረዳህ ነው እነዚህ ጥያቄዎች የምጠይቀህ። እሺ ቃል ብቻ አይደለም ብለኸኛል። ቅድም ግን ከሰማይ ከወረደው በቀር የሚለውን ስትናገር ወይም ስንጠቅስ ግን ቃል ብቻ ነው ከሰማይ የወረደው ብለኸኛል። አሁን ግን ሲያርግ ቃል ብቻ አይደለም ብለኸኛል። ኦኬ ስጋ ብቻ ነውን ብዬ በጠይቅህስ? ስጋ ብቻ ነው ማለት ማረግን ነው። ማረጉ ስጋ ብቻውን ያረገው እንደዛ እንደ ከመጀመሪያ ጀምሮ በነገራችን ላይ ክፍሉ የዮሐንስ ክፍል መነበብ ያለበት ማለት ነው። አሁን እንደው ዝም ብለን ነጣጥለን ስላነበብ ነው እንጂ ክፍሉ ማለት ነው በቀጥተኛ ትርጉሞች ሄደን ብናየው ወደ ሰማይ ከወጣው ከሰማይ ከወረደው እና ወደ ሰማይ የወጣው የእግዚአብሔር ልጅ የሚለው የመጨረሻው ቃል ለሁለቱም ነው የተሰጠው። በአዲሱ መደበኛ ትርጉም እንደውም በጣም ከውጭ ትርጉሞች ጋር ተያይዞ በተሰራው ከሰማይ የወረደው የሰው ልጅ ብለው ነው የተረጎሙት። መውረዱ ጊዜ በመወረደ ጊዜ ራሱ ማለት ነው የሰው ልጅ የሚለው ስም ለስግው ቃል ነው እንጂ የሚሰጠው ለአንድ ባህሪው አይደለም የምንሰጠው። የሰው ልጅ የሚለው ቃል ስሙ ራሱ ስምነቱ የሰው ልጅ ብሎ ኢየሱስ የሰው ልጅ ብሎ ራሱን ሲገልጥ ሂውማን ኔቸር እያለ አይደለም ስሙ ነው። በቃ ልክ ስግው ቃል እንደማለት ግን የሰው ልጅ ይባላል፣ አምላክም የእግዚአብሔር ልጅም ይባላል። ሴንቴንሱን ነው ካልን መነጣጠሉ ራሱ ሲነበብ ተገቢ አይደለም። ልክ አዚፍ ሲመጣ ቃል ብቻ መጥቶ ተዋሃደ። እስከሚዋሃድ ቃል ብቻ ነው የመጣው። ከተዋሃደ በኋላ ሲሄድ ደግሞ ቃልና እንዲህ ሄደ። ልክ ነው። ፋክቱ ይሄ ነው። መጀመሪያ ሎጎስ ብቻ ነው ዘላለማዊ ማንነቱ። ከዛ በኋላ ኢንካርኔት ሲያደርግ ስጋን ገንዘቡ አደረገ። ክፍሉ ግን ሲጠራው ዮሐንስ 3:12 ያለው ክፍል ግን ሲጠራው ነጣጥሎ አልጠራውም። ከሰማይ ወደ ሰማይ ያለው የሰው ልጅ ነው ሲል ማረጉንም መውረዱንም ሲወርድ ሰው ነበረ እያለ ለማለት አይደለም። ሲወርድ ሰብአዊነት አለው ለማለት አይደለም። ስሙ ግን የሰው ልጅ ቢባል ችግር የለውም። ምክንያቱም ዳንኤል ላይ ትንቢቶች ላይ የሰው ልጅ የሚመስል እየተባለ አስቀድሞ ስለሱ ይሄ ስም ተሰጥቶታል በነቢያት። ኦሬዲ የሰው ልጅ መባሉ ሰብአዊነትን ብቻ አያሳይም፣ በመጀረቱ ነው። እንደው ክፍሉን እየነጣጠልን አንቀጽ በአንቀጽ እንሂድ ስላሉ እኔ አብሬ ሄጃለሁ ልሎት ነው። እሺ እንደውም ብዙ ለማስረዳት የምደክምበትን ነገር አንተ አሳጠርክልኝ። ምክንያቱም ከተዋህዶ በኋላ ቃል ከስጋ ጋር ከተዋሃደ በኋላ ማለት ነው የሰው ልጅ የሚለው ስጋን ብቻ የሚመለከት ሳይሆን ማንን ነው ስግው ቃልን ወይም ኢንካርኔት ወርድን የሚያሳይ የስጋዌ የተዋህዶ መጠሪያ ስም ነው ብለህኛል። ኦኬ ያንን ነው እኛም እያልን ያለ ነው። ለምሳሌ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በምድር ላይ ሲመላለስ የእግዚአብሔር ልጅ ተብሎ ተጠርቷል። የእግዚአብሔር ልጅ ሲባል ግን ቃልነቱ ወይም ወልድነቱ ብቻ አይደለም፣ ስጋም በዛ ውስጥ ይጠቃለላል ወይም ይጠራል። የሰውም ልጅ ሲባል ደግሞ ስጋው ብቻ እየተባለ አይደለም፣ ስጋው ከቃል ጋር በፍጹም ተዋህዶ ስለተዋሃደ በአንድነት ነው ያለመነጣጠል በአንድነት ተገልጧል ወይ ደግሞ ይጠራል ብለን እናምናለን። ከዚህም የተነሳ ጌታችን እዛው ጥቅስ ላይ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና እርሱም አለ በሰማይ የሚኖረው የሰው ልጅ ነው ያለው። በሰማይ የሚኖረው የሰው ልጅ ነው። ስለዚህ እንደውም ጌታችን ሲወለድ በቤተልሔም በግርግም ውስጥ ትዝ የሚላችሁ ከሆነ መላእክት ውዳሴ፣ ቅዳሴ፣ ምስጋና ሲያመሰግኑት በሰማይ ምስጋና ለእግዚአብሔር ይሁን በምድርም ለሰው ልጅ ሰላም ይሁን አሉ የሚለው የወንጌል ቃል የሉቃስ ወንጌል የምታስታውሱ ከሆነ የቅዱሳን ሊቃውንት ማብራሪያ ይሄን ምን ይላል? እግዚአብሔር ወልድ ልክ በምድር ላይ ሰው ሆኖ ፍጹም ሰው ሆኖ ሲወለድ ከመቤታችን ከሰማይ አልጎደለም። መላእክት ለምስጋና ወደ ሰማይ ቀና ሲሉ ከአባቱ ከእግዚአብሔር አብ በእግዚአብሔር አብ ክብር ሆኖ
ሲመለክና ሲመሰገን ስላዩ በሰማይ ምስጋና ይሁን ለእግዚአብሔር አሉ። ዝቅ ባሉ ጊዜ ደግሞ በእናቱ እቅፍ ተወልዶ በሰው ማንነት ወይም በስጋ ተጠቅልሎ ስላዩት የዛን ጊዜ ደግሞ በምድርም ለሰው ልጅ ሰላም ይሁን ብለው ዘመሩና አመሰገኑት። ስለዚህ በዚህ ጊዜ እግዚአብሔር ሰው ሆኖ በምድር ላይ ሲገለጥ በምድር ብቻ የተወሰነ አይደለም፣ በሰማይም አለ በምድርም